በአድዋ ታሪካዊ ድል የተመሰከረው እውነታ ኢትዮጵያን በዓለም መድረክ ድምጽ ለሌላቸው ወገኖቿ ሁሉ በነጻነት እንድትሟገትና የዓለም አቀፍ ግንኙነት ዋና ተዋናይ እንድትሆን ዳግም የማይሻር የሞራል ልዕልና አጎናጽፏታል። ይህ በአባቶቻችን ደምና አጥንት በታላቅ ተጋድሎ የተጻፈው አንጸባራቂው የታሪክ አሻራ ኢትዮጵያ የወራሪውን ኃይል ስልታዊ ክንድ በመስበር የጥቁር ሕዝቦች ሁሉ የኩራትና የነጻነት ቀንዲል እንድትሆን አድርጓታል። የኢትዮጵያ ለዘመናት ያደረገችው ይህ የዲፕሎማሲ እንቅስቃሴ ከራሷ ድንበር አልፎ ለአፍሪካ ብሎም ለመላው ጥቁር ሕዝብ የነጻነትና የሉዓላዊነት ትግል ግንባር ቀደም ተምሳሌት በመሆን ጉልህ አስተዋጽኦ አበርክቷል። የፓን አፍሪካኒዝም ንቅናቄ መናገሻ የአፍሪካ አንድነት ድርጅት መስራችና የተባበሩት መንግስታት ድርጅት በጽኑ መሰረት ላይ እንዲቆም ከፊት ቀደምት ሆና የተሟገተችው በዚሁ የጀግንነት ታሪኳ ማንም ሊደፍረው ባልቻለው የነጻነት ልዕልናዋ ምክንያት ነው። ይህ ታሪካዊ ድልና የማንበርከክ ጽናት ዛሬም ድረስ በዓለም አቀፍ መድረኮች ላይ ያላትን የሞራል የበላይነት የሚወስን ጽኑ መሰረት ሆኖ ያገለግላል። ይህ የትናንት የነጻነት ተምሳሌት ዛሬ ላይ ወደ ልማት ሉዓላዊነት ተሸጋግሯል። የታላቁ የህዳሴ ግድብ ግንባታና ተከታታይ የውሃ ሙሌቶች ኢትዮጵያን የተፈጥሮ ሀብቷን የመጠቀም መብቷን በተግባር ያሳየችበትና የቀጠናውን የኃይል ሚዛንነት በራሷ አቅም ሙሉ በሙሉ የቀየረችበት ታሪካዊ ስኬት ነው። ይህ የልማት ጉዞ የውጭ ሀያላትና የጎረቤት ሀገራትን ትልቅ የተቃውሞ ማዕበል እንዲሁም አጋዥ አጣ የዲፕሎማሲ ጫና ቢያነሳሳም ሀገሪቱ ክብሯንና ጥቅሟን ሳታስደፍር ለታላቅ ድል በቅታለች። በገዛ ህዝቧ ቁርጠኝነት በአንድነትና በገንዘብ አስተዋጽኦ ታሪክ የተሰራበት ይህ ምዕራፍ የኢትዮጵያ የልማት ሉዓላዊነት በዓለም ፊት ያስከበረ ታላቅ ማረጋገጫ ሆኗል። በተመሳሳይ መልኩ የብሪክስ ህብረት መቀላቀል ኢትዮጵያን በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ያላትን ተሰሚነት ወደ ላቀ ከፍታ ያሸጋገረ ታላቅ ስልታዊ ድል ነው። ሀገሪቱ የዚህ ተጽዕኖ ፈጣሪ ጥምር አባል መሆኗ በአዲስ ዲፕሎማሲና የገበያ አማራጭ በር የከፈተላት ሲሆን በተለይ እንደ ቻይና፣ ህንድ፣ ሩሲያና ብራዚል ካሉ ታዳጊ ግዙፍ ኢኮኖሚዎች ጋር ያላትን ስትራቴጂካዊ ትስስር በከፍተኛ ደረጃ አጠናክሮታል። ይህ አባልነት ለሀገሪቱ የንግድና የኢንቨስትመንት ፍሰት ከማሳደግ ባሻገር ኢትዮጵያ በዓለም ኃይል ሚዛን ላይ የራሷን ፖለቲካ ክብደት እንድታሰፍርና በዓለም አቀፍ የፋይናንስ ስርዓት ማሻሻያዎች ዙሪያ ቀጥተኛ ድምጽና የውሳኔ ሰጭነት ሚና እንዲኖራት በማድረግ ረገድ ግዙፍና ዘላቂ ጠቀሜታን አስገኝቷል። ከዚህም በላይ በዓለም አቀፍ የአየር ንብረት መድረኮች ላይ በተለይም የኮፕ 32 የአየር ንብረት ጉባኤን በቅርቡ ስታስተናግድ ኢትዮጵያ ለአካባቢ ጥበቃና ለአየር ንብረት ፍትህ የምታደርገው ትግል በተግባር የምታሳይበት ታላቅ ታሪካዊ መድረክ ይፈጥራል። በዚያ ታላቅ መድረክ ላይ ዓለም አቀፍ እንግዶቿን የምታስተናግደው በአረንጓዴ አሻራ 65 ቢሊዮን ችግኝ መትከል የቻለች ድንቅ ሀገር የሚለውን ታሪካዊ ዜና ለመላው ዓለም በኩራት እያበሰረን ይሆናል። ይህ ታላቅ ስኬት ለሀገራዊ የአየር ንብረት መረጋጋት ብቻ ሳይሆን የአካባቢ መራቆትን በመከላከል የካርቦን ልቀትን በመመጠንና የተፋሰስ አካባቢዎችን በመጠበቅ ረገድ ለመላው ዓለም የአየር ንብረት ሚዛን መጠበቅ የሚረዳ ድንቅ የልማት ስራ ነው። ይህ ታላቅ ዜና በዓለም መድረክ ላይ ይበልጥ ደምቆ ለማብሰርም ሀገሪቱ በአሁኑ ወቅት ከ8 ቢሊዮን በላይ ችግኞችን ለመትከል ዝግጅቷን በከፍተኛ ሀገራዊ ንቅናቄ ጀምራለች። ይህ በተግባራዊ ስራ የተደገፈ ግዙፍ እንቅስቃሴ ዓለም አቀፉ ማህበረሰብ ለአየር ንብረት ለውጦች የሚሰጠውን የገንዘብና የቴክኖሎጂን ድጋፍ በውጤታማነት ለመሳብ ኢትዮጵያን የአየር ንብረት መሪነት ለማረጋገጥ የሚያስችል እጅግ የላቀ የዲፕሎማሲ ምዕራፍ ነው። ከነዚህ ዘርፈ ብዙ ስኬቶች ጎን ለጎን ኢትዮጵያ ከ100 ሚሊዮን በላይ ለሚሆን ህዝቦቿ የረጅም ጊዜ የኢኮኖሚና የደህንነት ዋስትና የሚሆን የባህር በር ፍላጎቷን በዓለም አቀፍ መድረኮች ላይ በግልጽ ማንሳት መቻሏ እንደ ትልቅ ዲፕሎማሲ ድፍረትና እውነታን የመጋፈጥ እርምጃ ይወስዳል። ይህንን ፍላጎቷን ለማሳካት የተሄደባቸው መንገዶች በጎረቤት ሀገራት ዘንድ የተወሰነ የዲፕሎማሲ ውጥረትና ቅሬታን የፈጠረ ቢሆንም የባህር በር ጥያቄው ታሪካዊና ኢኮኖሚያዊ መሰረት ያለው ፍጹም ፍትሃዊ ጥያቄ ነው። ቀጠናዊ ሰላምን ሳይነካ የጎረቤት ሀገራትንም ጭምር አብረው ተጠቃሚ የሚሆኑበት የጋራ የብልጽግና መንገድ ማረጋገጥና ጉዳዩን በዓለም አቀፍ ህግ ማዕቀፍ ማሳካት የአዲሱ ዘመን ዲፕሎማሲያችንን ትልቅ ፈተናና መለያ ሆኖ ይቀጥላል። የኢትዮጵያ ዘመናዊ የዲፕሎማሲ ጉዞ የታሪክ ሞራል ልዕልና ከዘመኑ የጂኦፖለቲክ እውነታ ጋር ያጣመረ ብሔራዊ ጥቅምና ሉዓላዊነትን በጽናት የማስከበር ቀጣይነት ያለው ሂደት ነው። ከታላቁ የህዳሴ ግድብ በራስ አቅም ታሪክ የመጻፍ ጽናት እስከ ብሪክስ ስልታዊ አሰላለፍ እንዲሁም መላው ዓለምን ተጠቃሚ ከሚያደርገው የአረንጓዴ አሻራ አየር ንብረት መሪነት እስከ ባህር በር ፍላጎት ድረስ የታዩ ግዙፍ እንቅስቃሴዎች ሀገሪቱ በዓለም መድረክ ያላትን ተጽዕኖ ፈጣሪነትና መሪነት በተግባር
በተግባር ያረጋገጡ ናቸው። የወደፊቱ የዲፕሎማሲያዊ ስኬት ይህንን በአባቶቻችን የተመሰከረው የጀግንነት ቅርስና የውስጥ አንድነት ጉዞ በመጓዝ የተደቀኑባትን ቀጠናዊ ፈተናዎችን በብልሃት በመሻገር የሀገሪቱን ዘላቂ ልዕልና ልማትና ታሪካዊ ክብር ይበልጥ ማጠናከር ላይ የተመሰረተ ነው።